ቦታው ደግሞ በጣም ቀዝቃዛ ስለሆነ በጣም ብርድ ነው። የቤተክርስቲያን ማጥበትና ሰርከ ህብስት ቀልብ ውሃዋ በጣም ሩቅ ስለሆነች ውሃ ሊቀዱ ሲሆኑ እየተንሸራተቱ ገደል ይገባሉ። የቀለብ ችግር አለብን። አሁን ገዳሙ ወይ እርሻ የለው ወይ ምን የለም። ከህይወት ጋር ትግል በጣም እየሞከርን ነው። ሀገር ከሀገር ጋር እኩል እንድትሆን በጣም እየሞከርን ነው። ሰው ከሰው ጋር ባካችን አባቶቻችን ሞክሩ፣ ግድ ይላችሁ። ይሄ እልቂት እንዲያበቃ፣ ይሄ ሞት እንዲያበቃ፣ ይሄ ስደት እንዲያበቃ፣ ይሄ አንዱ ባንዱ ላይ መነሳሳት እንዲያበቃ፣ ይሄ ክፉ ሰይጣን እንዲያበቃ ሞክሩ፣ ግድ የለም። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ሚዲያ አይነት ሰዎች ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። ነግሬሽ ውስጤ አዘገይም የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ ጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ሚዲያ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። የሞከርኩ ነው የተሰኘ ሶሻል ሚዲያ ላይ ያየነው አንድ እጅግ በጣም የሚያስገርም የኮሜዲያን ያሲኖ ጉዳይ ነበረ። የሞከርኩ ነው የሚል ቪዲዮ፣ እሱን ተከትሎ የሰማሁት ያየሁት ነገር በጣም ልብን የሚያሳዝን ነው። እጅግ በጣም የሚያስገርምም የሚያስደንቅም ጭምር ነውና የሁላችንን ሐሳብ መሪዎች ጋር ቢኬድ በመሪዎች የሚሉት ይመስለኛል። አባቶች ጋር ቢመጣም አባቶችም ይህንኑ የሚያነሱ ነገር ይመስለኛል። ተማሪውም ሰራተኛውም ሁሉም ባለሀብቱም እንዲሁም ተራ እንደኛ አይነት ሰው እየሞከርኩ ነው የሚል ይመስለኛልና እስቲ ቪዲዮን ተመልክተን በዋናነት ወደምንፈልገው ጉዳይ እንሂድ። እየሞከርኩኝ ነው ያንተን ቤት እኛም በሰላም ለመኖር እየሞከርን ነው። ልጆቻችንን በሰላም ለማስተማር እየሞከርን ነው። እኛም ልጆቻችን ከድሮን የመጠበቅ እየሞከርን ነው። ሰላም ነበር ምንፈልገው፣ መስራት ነበር ምንፈልገው። ልጆቻችንን ከድሮን እየጠበቅናቸው ነው። የኔት እግዚአብሔር ያጽናችሁ። ግን ሞክሩ። አሁንም መጠበቁን ልጆቻችሁን ወደ ጦርነት አትላኩ። ሞክሩ። በብዙ መልኩ ማየት ፈለኩኝ። ይህንን ጉዳይ እንደ ቀልድ የምናልፈው አይደለም። ከህይወት ጋር ትግል በጣም እየሞከርን ነው። ሀገር ከሀገር ጋር እኩል እንድትሆን በጣም እየሞከርን ነው። ሰው ከሰው ጋር
ባካችን አባቶቻችን ሞክሩ፣ ግድ ይላችሁ። ይሄ እልቂት እንዲያበቃ፣ ይሄ ሞት እንዲያበቃ፣ ይሄ ስደት እንዲያበቃ፣ ይሄ አንዱ በአንዱ ላይ መነሳሳት እንዲያበቃ፣ ይሄ ክፉ ሰይጣን እንዲያበቃ ሞክሩ፣ ግድ የለም። ብፁዓን አበው ሊቃነ ጳጳሳት ከልጆቻችሁ ጋር ለመገናኘት ሞክሩ። መነኮሳቱ ምናልባት የደከማችሁ ካላችሁ እንደገና ለጸሎት ሞክሩ፣ ግድ የለም፣ ታስፈልጉናላችሁ። ሞክሩ፣ በማርያም ሞክሩ። በአታውያን ስማችሁን ብቻ ሳይሆን መሸከም ግብሩንም ለመሸከም ሞክሩ። በከተማ አትዙሩ፣ በቤት ውስጥ ያላችሁ ግድ የለም፣ ወደ በዓታችሁ ለመወሰን ሞክሩ። ልክ እንደኔው አይነት ተራ ሰዎችም ደግሞ ለአባቶች ለመታዘዝ ሞክሩ፣ ለመሪዎች ለመታዘዝ ሞክሩ። ግድ የለም፣ እንሞክር። ከሀገር ውጭ ያላችሁ እህት ወንድሞቻችን ብዙ ነገር ለማድረግ ሞክሩ። ሀገር ትፈልጋችኋለች፣ ቤተክርስቲያን ትፈልጋላችኋለች። ሞክሩ። በዘር በጎሳ በቤት ውስጥ ሆነን የተለያየን አንድ ለመሆን ሞክሩ። በማርያም ሞክሩ፣ ግድ የላችሁ። የበጠበጣችሁን ያበጣበጣችሁን ይቅርታ ለማድረግ ለማለት ሞክሩ። የምር ለመሆን ሞክሩ። እንሞክር፣ ግድ የለም፣ እንሞክር። ጠዋት ተነስተን ወደ ቤተክርስቲያን አሊያም ወደ መስጊድ ወደ ቸርች መሄድ ያቃተን እንሞክር። ሞክሩ። ከአምላክ ጋር ለመገናኘት እንሞክር፣ ግድ የለም፣ እንሞክር። በብዙ መልኩ የሚሰማውን የጦርነት አዙሪት ለማስቀረት እንሞክር። የጦርነት ተንታኝ ላለመሆን እንሞክር። በቃ ሲነፍስ ደስ የሚለው ሰው ለመሆን እንሞክር። ሀገር ስትረጋጋ የምንወድ ሰው ለመሆን እንሞክር። ከጸብ ገንዘብ ለማግኘት እከሌ አለ ብለን ላለማለት እንሞክር። በማርያም አናባላ አለን። አንዳንዶቻችን እግዚአብሔር ጭምር ይቅር ያለንን ኃጢአቶች እያስታወሳችሁን ልታቆስሉን የምትሞክሩ ሰዎች አሉ። እባካችሁ ከዚህ ስጋታችሁ፣ ከዚህ ረፍታችሁ፣ ችግራችሁ ለመውጣት ሞክሩ። ወንድምህን አታሸማቅ፣ እህትን አታሸማቅ። በብዙ ይቅር የተባለ ሰው ይቅር ለማለት ይሞክር። እግዚአብሔር ችግሮቻችንን ጉዳችንን ለመሸፈን እየጣረ እያደረገ ባለበት ሰዓት ደግሞ አትርሳ እያለን ኃጢአታችንን ላለማ እንዳይረሳልን የምንሞክር ሰዎች አሉ። እረፉ። የቤተ ክርስቲያን ስርዓቷን ለመስበር የምትጥሩ ሰዎች እረፉ። የሀገር ትውልድ እንዳይቀጥል ለማድረግ የምትሄዱ ሰዎች እረፉ። ሰው የባህሉን ማንነቱን ይዞ እንዳይሄድ የምታደርጉ ሰዎች እረፉ። በማርያም ስለ ሰላም ሞክሩ። አዲስ ባህል፣ አዲስ መጤ ፋሽን፣ አዲስ ሂደት በሁሉ ነገር ውስጥ ለማምጣት የምትሞክሩ ተዉ። ወደ ሰላም ኑ። ባካችሁ ሞክሩ፣ ግድ የላችሁ። በተለይም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ወደ ቤተክርስቲያን ለመሄድ ሞክሩ፣ ግድ የላችሁ። ሞክሩ። አባቶቻችን ከልጆቻችሁ ጋር ለመገናኘት ሞክሩ። ውረዱ፣ ምጡ፣ ኑ። ኮሜዲያን ያሲኖ የሶሻል ሚዲያ የቤት ኪራይ ላይ መነሻውን ቢያደርግም ህይወት ላይ በጣም ለውጥ የሚያመጣ ሐሳብ ስለሆነ ነው ወደ ሶሻል ሚዲያ ይዤ የመጣሁት። የሞከርን ነው። አዎ ይሳካል። እንተጋገዝ። በአንድነት ስለ ሀገር ለመቆም፣ በአንድነት ስለ ሰው ልጆች ለመቆም፣ በአንድነት ስለ ቤተ ክርስቲያን ለመቆም፣ እንደው በአንድነት ስለ ቤተሰብ እንኳን ለመቆም እንሞክር። ምንድነው የገባብን? ምንድነው እየሆንን ያለነው? በጣት የማይቆጠሩ ዓመታትን እንኳን ሳንዘል ለድጋሜ ጦርነት አእምሯችን የተዘጋጀ ሰዎች፣ ለጣት የማይቆጠሩ ዓመታትን እንኳን ጠግበን ተሞላቀን እድገትን ያላሰብን ህዝቦች፣ ለጣት የሚቆጠሩ ዓመታት እንኳን ሰላም ያላገኘን፣ እኔ ይገርመኛል አንዳንዴ ብዙ ችግሮቻችን የምንረሳበት እንደ ሀገር ብዙዎቻችን የምንሰባሰብበት 2-3 ነገሮች ናቸው።
ብዙ የግል ጉዳዮቻችንን፣ የግል ችግሮቻችንን፣ የግል ህመሞቻችንን፣ የግል ማጣቶቻችንን፣ የግል ስብራቶቻችንን ትተን በጋራ የምንደሰትባቸው 3-4 ነገሮች ናቸው። እውነተኛ ፍቅር ከተጋኘ በሁለት ጥንዶች መካከል የሚፈጸም ጋብቻ ሲኖር በዛን ዕለት እግዚአብሔር ከዓመት ዓመት ላደረሰን በሃይማኖታዊ በዓላት ከዛ ሄድ ሲል ያው በእግር ኳስ ነው እንደው ብዙ ነገሮቻችንን ጥለን እንኳን የምንደሰትበት በእነዚህ እንኳን እንዳንስማማ ችግሮች መተውብናል። ኳስ ከሌ አሸነፈ ተሸነፈ ተብሎ መደበኛ ስራ የሚቆምባት ሀገር ላይ ነን። የፈረንጆቹ ኳስ አሸነፉ ብሎ በዩኒቨርሲቲ ግቢ ውስጥ ኃይሎ ጋር የሚመታባት ሀገር ላይ ነን። ይገርመኛል እኮ የኛን ተጫዋቾች ሀገርን እንኳን የምትጠራበትን ገፍተን መሄድ ያልቻልን ሰዎች በሃይማኖቱ እንኳን ስንመጣ የአማራ የኦሮሞ እያለ በቋንቋ በብሔር ብለን አንዲቷን ስርዓት እንኳን እንደራሳችን ከፋፍለን ኃይሎጋን በቤተ ክርስቲያን ውስጥ በቤተ እምነት ውስጥ በምናምን ውስጥ ያመጣንበት ጊዜ ነው። ሰርግም እንዳያችሁት ነው። ከዚህ በለፈ ከሌዚም ብሔር አታግባ ከሌዚም ብሔር አግባ ተብሎ እየተነገረ ምሁርነን በሚባል አላዋቂ ሰዎች ጭምር የሚሰበክባት ሀገር ውስጥ ያለን ህዝቦች ነን። እኚህን 3 አንድ የሚያደርጉን ችግሮቻችንን፣ ህመሞቻችንን፣ ቁስሎቻችንን፣ ማጣቶቻችንን ረስተንባቸው አንድ የምንሆንባቸው ጥቂት ነገሮቻችንን እንኳን እየተከፋፈልንበት ነው። እባካችሁ አንድ ለመሆን ሞክሩ። እባካችሁ መሪዎቻችን ሰላም ለማምጣት ሞክሩ። እባካችሁ እንሞክር። ግድ የለም እንሞክር። አሁን ያለነው ጾመ ነነዌ ላይ ነን። እስቲ አስራት በኩራታችንን ለመስጠት እንሞክር። እግዚአብሔር ይታረቀን። እግዚአብሔር ከኛ ጋር ይሁን። ሞክሩ። ግድ የላችሁ ሞክሩ። በጾም በጸሎት እንወሰን። በእንባ በለቅሶ እንወሰን። ግድ የለም እንሞክር። እኔ የበኩሌን ለራማው ቅዱስ ገብርኤል አስራቴን ለመስጠት አሁን ቃል ገባለሁ። ሞክራለሁ። እግዚአብሔር እንዲረዳኝ ሞክሩ። የራማው ቅዱስ ገብርኤል ባህር ዳር አቅራቢያ ይገኛል። መነኮሳቱ ገዳማውያኑ ሊፈቱ ነው፣ ሊበተኑ ነው። ረሃብ ክፉ ነው። ላለመበተን እየሞከሩ ነው። አንድ ለመሆን እየሞከሩ ነው። በጸሎት ተወስነዋል። ስለኛ ለማልቀስ እየሞከሩ ነው፣ ግን እያቃታቸው ነው። እባካችሁ እያቃታቸው ነው ገዳማውያን። እነዚህን ገዳማውያን እንሞክር፣ እናግዛቸው። ግዴላችሁም እናግዛቸው። በገጠር ያሉ መነኮሳት ናቸው። 0.5 ሳንቲም ሳንፈልግ በፍጹም ንጽህና ሄደን ሰርተን የመጣ ነው ዶክመንተሪ ነው ይሄ። እባካችሁ የራማው ቅዱስ ገብርኤል ውለታ ያለባችሁ፣ ባህር ያሻገራችሁ፣ ከእሳት ያወጣችሁ፣ ድረስልኝ ስትሉት የደረሰላችሁ የራማው ገብርኤል መነኮሳት ረሃብ ላይ ናቸው። እስቲ ሞክሩ ለነሱ። ዶክመንተሪውን ሙሉን ተከታተሉት። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የሮያል ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን።
ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ምስጢረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ልቃች ሚዲያ እዚህ አይነት ሰዎች ለፈኑ ቦታው ደግሞ በጣም ቀዝቃዛ ስለሆነ በጣም ብርድ ነው። የቤተ ክርስቲያን ማጥበትና ሰርክ ህብስት ቀልብ ውሃዋ በጣም ሩቅ ስለሆነች ውሃ ሊቀዱ ሲሆኑ እየተንሸራተቱ ገደል ይገባሉ። የቀለብ ችግር አለብን። አሁን ገዳሙ ወይ እርሻ የለው ወይ ምን የለም። የጻድቁ የማኅደረ ክርስቶስ ይባላል። ጻድቁ ማኅደረ ክርስቶስ ማለት ደግሞ ከአምስት ቅዱሳን አንዱ ናቸው። እነዚህ 12 ከዋክብት የተባሉት ስማቸው አሁን ማኅደረ ክርስቶስ፣ አሁን አካለ ክርስቶስ፣ አሁን ከናፈረ ክርስቶስ፣ አሁን ህላዌ ክርስቶስ፣ አሁን መቅደሰ ክርስቶስ፣ አሁን ብርሃነ ክርስቶስ፣ አሁን ርስተ ክርስቶስ፣ አሁን እደ ክርስቶስ፣ አሁን መዝራዕተ ክርስቶስ እየተባሉ በዚህ በክርስቶስ መነሻው ስማቸው ሌላ ቢሆንም መጨረሻው ክርስቶስ እየሆነ እየመጣ 12 ቅዱሳን ናቸውና እነዛ 12 ቅዱሳን ጻድቁን እግዚአብሔርን እያገለገሉ ለጻድቁ እየታዘዙ በሚቀመጡበት ሰዓት በመንፈስ ቅዱስ ቀስቃሽነት እነዚህ 5 ቅዱሳን ከነዚህ ከ12ቱ እነዚህ 5ቱ አቡነ ማኅደረ ክርስቶስና አቡነ ህላዌ ክርስቶስ፣ ከናፈረ ክርስቶስ፣ መቅደሰ ክርስቶስ፣ አካለ ክርስቶስ ተነስተው ጉዞ ወደ ደቡብ ጎንደር መጓዝ ጀመሩ ማለት ነው። ቅዱስ ሚካኤል አብሯቸው እየተጓዘ ምድረ በዳ የነበረ ነውና ባዶ ጫካ የነበረ ነው። 5 ገዳም ማለት ነው። ከዛ 5 የራሱ ስሙ ከ5ቱ ገዳም 5ኛው ይሄ ነው ተብሎ እንደሚነገር ማለት ነው። 5 ማለት ከ5ቱ ገዳም 5ኛው ይሄ ነው። የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን፣ ፊት ቆመናል ባርከን ብለን ፍቅር ተስሏል በልባችን። ተራራው ላይ እንዳረፉ ዛሬ እነሱ ያረፉበት ምዕራፈ ቅዱሳን እየተባለ ይጠራል ማለት ነውና ጸሎት ወደ እግዚአብሔር አቀረቡ። ጸሎት በሚያቀርቡበት ሰዓት ቅድስት ድንግል እመቤታችን ድንግል ማርያም ተገለጸችላቸው። ሚካኤልና ገብርኤል አስከተላ ተገለጸችላቸው። በዛን ሰዓት ቦታቸውን አመለከተቻቸው። የ5ቱ ቅዱሳን ሁሉ ቦታቸውን አመለከታቻቸው። አቡነ ህላዌ ክርስቶስና ከናፈረ ክርስቶስ እዛው 5ኛ ከተባለው ዛሬ 5ኛ ተብሎ ከተሰየመው እንደሆነ ቦታቸው፣ አቡነ ማኅደረ ክርስቶስ እዚህ ጉናጉና ጊዮርጊስ የሚባል እዚህ ዛሬ በስከሳቸው ወዲህ የተሰየመ ጉናጉና ጊዮርጊስ ተብሎ ማለት ነው። አቡነ መቅደሰ ክርስቶስ ደግሞ ሰይኮ ኪዳነ ምሕረት በዚህ በሰሜን ደቡብ እንደሆነ፣ አቡነ አካለ ክርስቶስ ደግሞ ጋይንት ውስጥ ዘጓ ከሚባለው ገዳም እንደሆነ ነግራቸው እሷ በክብር አረገች። ከዛ ሁሉም ወደ ተነገራቸው መሰረት በመንፈስ ቅዱስ መሪነት ሲጓዙ ጻድቁ አባታችን አቡነ ማኅደረ ክርስቶስ በመልአኩ በቅዱስ ገብርኤል መሪነት እዚህ ገዳም ነው አሁን እዚህ ደረሱ። ጉናጉና ደረሱ ማለት ነው። ከዛ ጉናጉና ሲደርሱ የመጀመሪያው ገዳም በስተጀርባ ነው ያለ።
እዚህ ተራራው ላይ የለየው ነው አንድ ነው እንጂ የለየው አንድ ነው። እዚህ ተራራ ላይ ወጥተው 4 ማዕዘን ባረኩት። ይሄንን ማለት ነው ቦራ ይሄን ለወደፊቱ ገዳም እንደሚሆን በመንፈስ ቅዱስ ስላወቁ ያኛው ነባሩ ነው እሳቸው ገና የሚገቡበት ነው። ለማንኛውም ብለው 4 ማዕዘን ባረኩት። ባርከው ሲያወቁ ከታች ወርደው ጥግ ይዘው ዋሻ ይዘው ምንናቸውን ጀመሩ። ምንናቸውን በሚጀምርበት ሰዓት አሁንም የቅዱሳን ስርዓት እንትናቸው ያው ፈለጋቸው ነውና መነኮሳት መሰብሰብ ጀመሩላቸው ማለት ነው። ንክ አውራ እንትን ሁሉ አውራውን ካረፈበት ሁሉ ሌሎቹ እንደሚሰበሰብ ሁሉ እዛ መነኮሳት ተሰበሰቡላቸው። ሲሰበሰቡላቸው ስርዓት አውጥተው ሕግና መተዳደሪያ አውጥተው ገዳሙን በ1270 በአፄ ይኩኖ አምላክ ይሄን ጉናጉና ጊዮርጊስ የሚባለው ጽላቱ የቅዱስ ጊዮርጊስ ጽላት አስገብተው መሰረቱት ማለት ነው። በ1270 ማለት ነው። ገዳሙን ቆረቆርት ይሄ ጉናጉና ጊዮርጊስ ተብሎ የተሰየመው ዘአቡነ ማኅደረ ክርስቶስ የሚባለው በ1270 ቆረቆሩት ማለት ነው። በዛ እንደዛ ሆነው ምንናቸውን በጾም በጸሎት በተካሄደ ሌሊት ተወስነው በሚኖርበት ሰዓት ልክ በ1350 ደግሞ የእሳቸው ማረፊያ ስለደረሰ በመንፈስ ቅዱስ ማረፊያቸው ሰዓት እንደደረሰ በመንፈስ ቅዱስ ስላወቁ በዝማሬ በማህሌት በምስጋና አጅበው ወደ ቤተ መቅደስ አገቧቸው ማለት ነው። መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ጻድቁ በ1350 እንዳረፉ በ1519 ደግሞ ልክ በዛን ሰዓት መቼም ጊዜው ጠብቆ ፈተናም ሰላምም ያለ እስከሆነ ድረስ በዛን ሰዓት ግራኝ መሐመድ መጥቶ በ1519 ማለት ነው ግራኝ መሐመድ መጥቶ ጉድበር ከሚባለው ላይ 500 መነኮሳት አረዳቸው ማለት ነው። እንግዲህ ጻድቁም ትንቢት ተናግረው ነበረ። ያው 500 መነኮሳት ታረዱ። ቤተክርስቲያኑ ተቃጠለ፣ ቅርሱ ተቃጠለ፣ አውረ ወደመ ማለት ነው። ልክ ገዳሙ ሲፈታ ደግሞ ርስት ጉልቱም አብሮ ተወሰደ ማለት ነው። እንግዲህ እርሻው ምናምን እንግዲህ ከዚህ ጉድበር ከዚህ ደግሞ እምነት አካባቢ ነው የሚለውና ይሄን ሁሉ እርሻው በህብረተሰቡ በዓለማዊ እጅ ተወሰደ። ባዶ ጫካ ብቻ ነው ተቀመጠ ህብረተሰቡ ማለት። ከዛ ገዳሙን ጫካውንም ገዳሙን እንትን ለማለት መንግስት ሲያስጠብቀው ቆይታል። ገዳሙን ማለት ነው። ገዳሙንምና ገዳሙም ህልውናው እንዳለ ሆኖ ያው በህብረተሰቡ ቢገባም ቅርሱን እንትን ማን ነው ቤተክርስቲያኑንና ጫካው እንዳይበሉ ብሎ ገዳም ህልውና ጫካ ከጠፋ ገዳም ህልውና ጠፋ ማለት ነውና ምንም እንትን ቢሆን እንኳን በእግዚአብሔር ባወቀው ሰው ባላወቀው እግዚአብሔር ባወቀው ለወደፊት ስለሚቆረቆር ሲያስጠብቀው ቆይቶ ልክ በ2014 ዞሮ በእግዚአብሔር ፈቃድ ገዳሙ ተቆረቆረ ይሄኛው ማለት ነው። ወደዚህ ቦታ የመጣሁት በ2014 መጨረሻ 2015 ላይ ነው የመጣሁት። በመጀመሪያ የዚህ አካባቢው ተወላጅ የነበሩ አባ ገብረ ስላሴ የሚባሉ አባት ወደ ዋልድባ በመምጣት ይህን ገዳም ይህን ጫካውን ዛፍ ንጉስ የሚባለውን ይህን ቦታ በጥንታዊ ስሙ ዛፍ ንጉስ ይባላልና ይሄ ቦታ ወደ ጥንተ ነገር ወደ ጥንት ታሪኩ መመለስ አለበት በማለት አባቶችን አነጋገሩ። አባቶች ደግሞ ሱባኤ ገብተው ከእግዚአብሔር ባገኙት ምላሽ እኛን ሂደን እንድንሰራ እኔንና ማሆይ ወለተ ኪዳንን አባቶች አዘዙን። እሺ ብለንና ጸሎተ ማርያም አስደግመን መጣን። ሕፃናት ሳሉ በራ እምነታቸው ቆመ ተገኘ። እንደመጣን ከዚህ ከጫካው ነው ከቤተ ክርስቲያን አንድ ቀብር ቤት ሰጡን፣ ጊዮርጊስ ቤተ ክርስቲያን ላይ። ከዛ መመላለሱ ምኑ ሁሉ ነገር አልመቸን ሲል ዝም ብለን እዚቹ ጫካዋ ላይ እንደ ዳስ ነገር ትክል አድርገን እዚህ የዋልን እያደር ሰውን እየለመን ከዛ ገንዘብም እያሰባሰብ ጫካውን አስመንጥረን ህዳር 22 ቀን ነው መመንጠር የተጀመረው። ከህዳር 22 እስከ አብይ ጾም እስከሚገደፍ እስከ ሚያዝያ 22 ባለው አጠናቀን ሚያዝያ 22 ቀን ምርቃን ሆኖ ያታወተ ህጉን ከአቡነ ሚካኤል እጅ ተቀብለን አስገብተናል። አንድ ትልቅ አባት ፊትም ገዳሙን ደኑን ሲጠብቁ የነበሩ 40 ዓመት የጠበቁ ገዳሙን እንደተቆረቆረ ወዲያው ቅዳሴ ቤቱ እንደተከበረ ወዲያው መንኩሰው ይህን ጸጋ ካሳየኝ ይህን ክብር ካሳየኝ ብለው ፈጣሪያቸውን አመስግነው መንኩሰው ዛሬ ከማኅበረ መንኮሳቱ አንድነት አብረው እየኖሩ ግን መንኮሳቱ መሀል ላይ ዋሻ ተሰጥቷቸው እዛ ላይ ቤተክርስቲያኑ አጠገብ በስተሰሜን በኩል ዘግተው ይኖሩ
ትልቅ አባት አሉ። ስወለድ በጣሊያን ያን ሁሉ ሰው ሰብስቦ አዳራሽ አቃጥሎ አጃን ያን ሁሉ ሰው ጉድጓድ ረሽኖ ሲመጣ እናቴ እህቶቿ ጋር መታ እዚህ ዋሻ ሲገቡ ከውቱም ምኑን ጓዙን ይዘው ሲገቡ እኔን እርጉዝ እንደሆነች መንገድ ላይ ፈንጂ ጥሎ ጨለመው እናቴ እጇን ተመታ ቆስላ ዋሻ ገብታ እዚህ ወዲያው ወለደችኝ። ዋሻ ነው የክርስትና እትብቴ የፈሰሰው ዋሻው ክርስትና ሃይማኖትም የተቀበልኩ እዚህ ነው። ቤተክርስቲያኗ ይኸው እንግዲህ ቢያንስ በወር 2 ጊዜ ይቀደሳል። ቅዳሴ ይቀደሳል። ዘወትር ማይጠንት ነው። ዘወትር ኪዳን ሰዓታት ነው ይገለገላል ማለት ነው። እንግዲህ ብራና ጸሐፊዎች አሁን ዓመት ከመንፈቃቸው የመጡ ትልቅ አባት አሉ። ብራና ምጽሑ ማለት ነው። ለወደፊቱ ያው የቅድም ያሳየኋችሁ የጥንት 800 ዓመት ያስቆጠሩ ናቸው። ቀጣዩ ግን በብዛት አድርጎ እንደነበረ ለማድረግ እኒህ አባት በፈቃድ እግዚአብሔር መጥተው ብራና እየጻፉ በጎን በትርፍ ሰዓታቸው ብራና ይጽፋሉ፣ በጎን ደግሞ መናንያኖቹን ያስተምራሉ። በዚህ እየጻፉ በዚህ ደግሞ ያስተምራሉ ማለት ነው። ከሱ ከገባው ከ74 እስካሁን እሱ ነኝ የቆየው እና ያው ልጆችን በማስተማር ይህን በተጓዳኝ ብራና በማውጣት በመጻፍ እንዲሁ በትዳር ዓለምም እስካሁን እኖራለሁ። ይህን ግን ከጀመርኩት ያው ገና በተማሪ ቤት እንዳለሁ ነው። ወንበር ሳልተክል በ72 በ73 ዓመተ ምህረት ጀምሬ ብራና የወጠርኩ ተማሪ ቤት እንዳለሁ ማለት ነው። በዚህ በገዳሙ ውዳሴ ማርያም ልድገም ገዳሙም አንዲት ስለሆነ እስቲ እንዲያው ባላቅሜም እንዲያው ልተባበር ብዬ ያው ከመጣሁ 2 ዓመቴ ነው። ማህበረ መነኮሳቱ አንዳንድ እያለ እየተሰባሰበ አሁን ከ200 በላይ መነኮሳቶች ነው ያሉ እና ገዳሙ የሚተዳደረው እስካሁን በእደ ጥበብ እየሰራ በማሽንም ሽመናም ሲንጀርም ይሰራ ነበር። አሁን ላይ ግን ያው በጦርነቱ ምክንያት የሚሰሩ ስራዎችንም የሚጎበኝም የለ፣ ስናወጣውም የሚገዛም የለ። ምርቶቹ መሸጥ ባለመቻላቸው አሁን እኛ በጣም ችግር ውስጥ ወድቀናል። የውሃ እጥረትም አለ። ውሃት ከተራራው እግር ስር ከላይ ማለት ነው ወደ 3 ኪሎ ሜትር ርቀት ያለው ውሃ አለ። በጣም አቅም ያለው ነው። ምንጩ ትልቅ ምንጭ ነው። በባለሙያ ማስጠንተ ነው ነበር። ከ9 ሚሊዮን ብር በላይ ነው የሚጠይቅ ብለውና ባለሙያዎቹ እሱ ውሃ ከላይ ወደዚህ ተጠልፎ ተሰርቶ ቢመጣልን እና ከመንገድ በታች ያለው የግለሰብ መሬት ተገዝቶ ቢሰጠን ያ ውሃ አይደለም ከመጠጥ አልፎ ለመስኖ ትልቅ ልማት ትልቅ ፕሮጀክት ማልማት የሚችል አቅም ያለው ውሃ ስለሆነ ውሃው ቢመጣልን 2-3 ነው ጥቅሙ ማለት ነው። ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን የቀለብ ችግር አለብን እና አሁን በሆ ደግሞ በተለይ ከአባቶች ይልቅ እናቶች ወጣቶች ስላሉ በጣም ለንጽህና በጣም እንቸገራለን። እናቶችም ሲታመሙ ለማጠብ ልብሳቸውንም ለመቃየር የውሃ ችግር አለብን። ህዝበ ክርስቲያኑ ገዳሙን ብዙም አሁን በጦርነቱ ምክንያት ስለማይመጣ ወደዚህ ገዳሙ የሚረዳን የለም። ገዳሙ አሁን መምጣት ስለማይቻል እና ይሄን ድምጽ የምትሰሙ ሁሉ በውጭም በአገር ውስጥም ያላችሁ እና ለችግራችን እንዲሁ ደርሳችሁ መፍትሄ እንድትሰጡን በእግዚአብሔር ስም እንጠይቃለን። ያው እንደምታዩት ቀዝቃዛ ነው። በጣም ደን ሰይበት ስላለው በጣም ልምላሜ ስላለው ልክ ውሃ ውስጥ ውሃ ዳር እንዳለ ወንዝ ዳር እንዳለ ነው ቀዝቃዜው። ብርድ ያለ ከዛ በላይ ግን ዋናው አንገብጋቢ ነገር ምንድነው? የቤተክርስቲያን ማጥበትና ሰርከ ህብስት ቀለብ ነው። በጣም አስቸጋሪ ቀለብና የውሃ ርቀት ውሃዋ በጣም ሩቅ ስለሆነች ውሃ ሊቀዱ ሲወዱ እየተንሸራተቱ ገደል ይገባሉ። ስንት ነገር አለ።
በዛ ላይ እንግዲህ እዛ ሄደው ሲቆዩ ያችን እንጭ እያንጨላጨሉ ያችን እንትን ሲሉ የጸሎት ሰዓት ያልፋል። ያ ሲሆን መቼም ውስጥ ይፈተናል፣ ህሊናቸው ይጎዳል ማለት ነው። ህሊናቸው ይጎዳል ማለት ነው። ግን ያችን ውሃ ግን እንግዲህ በበጎ አድራጊ በህዝበ ክርስቲያን ተስፋ ወደዚህ ወደ ገዳሙ ብትመጣልን በሆነ ነገር በጎመንገድ ተስፋ ብትመጣልን ግን ገዳሙ የስራው እንትን ጊዜው ይቀንስና በጸሎት ይወሰናል ማለት ነው። እንግዲህ ጸሎቱን ያበዛል። ያው እንደምታዩት ቦታው ደግሞ በጣም ቀዝቃዛ ስለሆነ በጣም ብርድ ነው። ያው የልብስ እጥረት አለብን። የመጠለያውን ቢሆን በአንድ መጠለያ ውስጥ 5-6 እየሆን ነው የምንኖር። የመጠለያ እጥረትም በጣም አለብን። ሳር ቤቶቹንም ያው ታያቸዋላችሁና ይሄ ነው ያለው ነገር እና አሁን የገዳሙ ግን ብዙ ውጣ ውረድ አለበት። የቲቱ ይችናት ክረምት ታፈሳለች፣ ልጆችም እንዲሁ ይሳቀቃሉ። ያው የቤት ችግር መሬት የሚረባ መሬት የለው ገዳሙ። የቀለብም ችግር የልብስም መቼም አይነቱ ችግሮች ያሉ ይታወቃል። እና አሁን እዚህ ሆኜ እያየሁ ሁኔታውን መቼም እየተረዳዳሁኝ አለሁኝ። አሁን ገዳሙ ወይ እርሻ የለው ወይ ምን የለም። ያው መቼም እንግዲህ አገልግሎቱን እግዚአብሔር በቃል ኪዳኑ አመጣችሁ እያያችሁት ነው። እና እንግዲህ መቼስ እናንተ ታውቃላችሁ እንጂ እኔማ ምን እላለሁ እንጂ ገዳሙ ረዳት የለውም። ዝም ብሎ እነዚህው ይባረኩና እነዚህው አመሚ ነው እነዚህው መለኩሴ መቼም ይዘውናልኝ። እኔም እዚያው እንደተቀበልኩ ዝም ብዬ እዚያው ወድቄ ነው ያለው። ችግሩማ ብዙ ችግር አለው እንጂ ልብሱስ ምኑስ የለው። እነሱ መከራቸውን እያዩ እኛን እንደ ድሃ እናት አባት መከራቸውን ይዘው እየተሰቃዩ አይደል ያሉ። ፊት ቆመናል ባርከን ብለን ፍቅር ተስሏል በልባችን። እንግዲህ በመላው ዓለም በሀገር ውስጥም በውጭም የምትኖሩት የመላኩ ቅዱስ ገብርኤል ወዳጆች ብዙ እንደሆናችሁ እናውቃለን። ሁሉም የሱ ወዳጅ ነው፣ የሱ ልጅ ነው። ብዙ ታምር የሰራለት ብዙ ያደረገለት ነው ያለውና እዚህ እንዳለን ግን አታውቁም፣ እንደምንቸገርም አትሰሙም። ግን አሁን ይህን ድምጽ ከሰማችሁ ካያችሁ በኋላ የምትችሉትን ነገር ሁሉ እንድትደግፉን በመላኩ በቅዱስ ገብርኤል በአምላከ በቅዱስ ገብርኤል ስም ጥሪያችንን እናስተላልፋለን። ራማ ቅዱስ ገብርኤል የተባለው ገዳም ያው አዲስ እንደመሆኑ መጠን በሁሉም ነገር ገና ታዳጊ ገዳም ነው እና አሁንም በምስራቅም በምዕራብም በደቡብም በሰሜንም ያላችሁ ቤተ ክርስቲያን የቤት ጥበት አለ፣ ችግር አለ፣ የምግብ ችግር አለ፣ የአልባሳት ችግር አለ፣ የንዋየ ቅድሳት ችግር አለ። ስለዚህ እናንተ እጃችሁን እንዲዘረጉ በአክብሮት እንጠይቃለን። እኔም አምናለሁ አድነኝ ብዬ ፈጥነህ አማልደኝ ከቸር ጌታዬ፣ ክፉውን ዘመን የማልፍበት። በጎ አድራጊዎች ያሉ ሁሉ በኢትዮጵያም በሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሁሉ ተዋህዶ ሃይማኖት አማኝ ሆናችሁ ሁሉ እጃችሁ ወደዚህ እንድትዘረጉልን፣ ገዳሙን እንድትረዱልን፣ እንድትተባበሩን በሚያልፈው የማያልፈውን ሰርቶ ማለፍ ግድ ስለሚል እጃችን ወደዚህ እንድትዘረጉልን፣ እርዳታ እንድታደርጉልን በእግዚአብሔር ስም እናሳስባለን። ሀገራችን ኢትዮጵያን ሰላም ያድርግልን፣ ለዓለም ሰላሙን ይላክልን ይስጥልን። ሰላሙን ደህናውን ቀን ይስጣችሁ። እግዚአብሔር ደግሞ ይህን ጨምላቃ ቀን አሳልፎ ሰላም ቀን ያርገው። ለራሳቸው ጥላ ለእግራቸው ጫማ ሆኖ አገሪቷን ኢትዮጵያን ይጠብቅልን። ተባረኩ። እንደዚህ መታችሁ ይህን ችግር ማየታችሁስ ትልቅ ነገር አይደል? እናታ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች
ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ ጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የሮያል ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማህበረ እመጓ መንፈሳዊ የጉዞ ማህበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማህበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማህበረ እመጓ ብለው ይደውሉ።